ያነበብኩት የመጽሐፍ ቅዱስ ክፍል የሚገኘው አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 11 ነው። በተለይ እኔ የምፈልገው ቁጥር 11 ነው። ምን ይላል? ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይልና ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ ይላል። እና የምናገርበት ርዕስ የልጅነትን ጠባይ እናስወግድ በሚል ነው። የልጅነትን ጠባይ እናስወግድ በሚል ነው። በዚህ ክፍል ላይ ጳውሎስ አንድ ነገር ይነግረናል። ከዚህ በፊት ስናገር እንደነበረው አንዳንዴ ጳውሎስ የሚላቸው ቃሎች መንፈሳዊ የህይወት ደረጃ ይፈልጋሉ። ሁሉ ሰው ሊላቸው የሚችላቸው አይደሉም። ገባችሁ አይደለም? ምን ማለት ነው? ዳግም የተወለደ አማኝ ሁሉ ወይም ገና ጌታን የተቀበለ በሳምንቱ በ15 ቀኑ ሊለው የማይችለው ቃሎች አሉ በመልእክቶች ውስጥ። ለምሳሌ አሁን ይሄ ክፍል ቀስ ብላችሁ ካያችሁት ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር ብሎ ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ ሲል አሁን ልጅ የሆነ ሰው ይሄን ማለት አይችልም ማለት ነው አይደለም? ወደዛ ማቹሪቲ መግባት አለበት። ከዚህ በፊትም ስንነጋገር እንደነበረው በዲያብሎስ እንዳንታለል የእርሱን ሐሳብ አንስተው ይላል። ይሄ ሁሉ ሰው ሊለው የሚችለው አይደለም? ብዙ ሰው ሲጭበረበር ስለሚታይ ማለት ነው። እና ግን አንድ እውነት የሚነግረን በዚህ ክፍል ላይ ልጅነት የልጅነት ጠባይ መሻር አለበት የሚል ነው። የልጅነት ጠባይ መሻር አለበት። ሌላው ያስደነቀኝ እዚህ ክፍል ላይ ሲናገር ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅ ቆጥር ነበር ብሎ ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ ሲል ምን ማለት ነው? በአጠቃላይ ልጅነት በባህሪ ወይም በጠባይ ይገለጣል ማለት ነው። በካራክተር ነው የሚገለጠው የሚል ነገር እናያለን። በመጽሐፍ ቅዱስ ውስጥ እንግዲህ ስለ ልጅነት በተለያየ መንገድ ተጠቅሷል። ነገር ግን በአሉታዊ ጎኑ ነው በብዛት የተጠቀሰው። በመልካም ጎኑ ስለ ልጅነት ተጠቅሶ ያውቃል በመጽሐፍ ቅዱስ ውስጥ። ጌታ ራሱ እንደ ልጆች እንድንሆን ብሎ ጠይቆ ያውቃል፣ ልጅ ሁኑ ብሎ ያውቃል። ግን ምንድነው አንዳንድ ጊዜ የተነገረበትን አውድ ወይም የተነገረበትን ኮንቴክስት መጠበቅ ያስፈልጋል የሚባለው በመጽሐፍ ቅዱስ ጥናት ለዚህ ነው። አሁን ለምሳሌ እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ ተብሏል። ከእባብ ልባምነቱን እንጂ ተንኮሉን ወሰድ አልተባልከም። ተግባባን አይደለ? ግን የሰው ልጅ ክፉ ስለሆነ አሉ ከእባብ ልባምነት ይልቅ ተንኮሉን ነው የወሰደው ነው የሚባለው። እንደዛ እንዳይሆን አሁን እንደ እባብ ምሳል ተብያለሁ ልትል አትችልም። እንደ እባብ ስፔሲፊክሊ ቆርጦ ነግሮሃል። ልባምነቱን አስተዋይነቱን ነው ከሱ ወሰደ የተባለው እንጂ እንደው ያለው የእባብን ካራክተር ወሰድ አልተባለም። እንዲሁ ስለ ልጅነትም ሲነገር ጌታ ኢየሱስ ስለ ልጅነት መልካም ጎን ተናግሯል። እስቲ እናንበው ማቴዎስ 18 ላይ ያለውን እኔ ቁጥር 3 ከቁጥር 1 ላንበው የተያያዘ ስለሆነ። በዚያም ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው ይሉት ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አላቸው፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህ ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል አለ ይላል። አሁን ስለ ሕፃንነት ኢየሱስ እንደ ሕፃን ሁኑ ብሏል ብለን ግን የሕፃንነትን ካራክተር ሁሉ አንወስድም። ለምን? እዚህ ክፍል ላይም ጌታ ነጥሎ የነገረን ሐሳብ አለ። ምን አለ? ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም ብሎ እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ የሚል ሐሳብ ይናገራል። ሕፃናት አንድ ትልቁ
ኳሊቲያቸው ወይም እንዳው ከሰው ሊወሰድ የሚገባው ሰዎች ሊወስዱት የሚገባው ነገር ከነሱ የዋሆች ናቸው ተንኮል አያውቁም አቀደው ክፉ ነገር አያስቡ እንዳውም አንድ ጊዜ የሆነ ቪዲዮ አሳይተዋልና እንደዚህ አንድ በጣም ጥቁረቱ በቃ እንዴት እንደምነግራችሁ አላቅም በቃ በደንበኛ ጥቁር ያለ ልጅ ከወደዛ ይመጣል ከዚህ ጋር ደግሞ ብሎንድ ሆነች በቃ ይሄ ብሉ አይ ያላት ምታምር ነጭ ደግሞ ትመጣለችና ስታየው ሄዳ ተንደርድራ አቅፋው ሀገርገው ነው ቪዲዮ የሚያሳየውና ከላይ ምን ይላል አያችሁ ይላል ዘረኝነት በእውቀት የሚመጣ ነው ይላል አየ በህፃንነት አያቁም ግን ያደጉ ሲመጡ ከሚሞላባቸው ኔጌቲቭ የሆነ ዕውቀት የተነሳ ለነሱ ያላቸው ነገር እየቀነሱ እነኛም ደግሞ በጠላትነት እያዩ ነገሩ እየሰፋ ይሄዳል ማለት ነው እና ህፃናት ተንኮል አያቁም ክፋት አያቁም ኢኖሰንት ናቸው ዛሬ መታቸዋቸው ነገ ተመልሰው መተው ሀገ ያረጓቸዋል እንዳውም ወላጆች አይታችሁ እንደሆነ አንዳንዴ መታቸዋቸው አንዳንዴው ምናምን አድርገው ተመልሰው ዞሮ መተው ያለቀሱ ወላጅ ላይ ይለጥፋሉ እና ይሄንን የዋህነት ይሄንን ራስን ማዋረድ ይሄንን ትህትና ውሰዱ ከልጆች ተባለ እንጂ ሁሉንም የልጅነት ነገር ውሰዱ አልተባለም ለዚህ ነው ጳውሎስ ደግሞ በመተኩ ምን ይነግረናል ልጅ ሳለሁ እንደ ልጅ እናገር ነበር እንደ ልጅ አስብ ነበር እንደ ልጅ እቆጥር ነበር አሁን ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ ይላል እና ዛሬ እንግዲህ የልጅነትን ጠባይ እናስወግድ ወይም እንሻር በሚል ሐሳብ ነው እየተናገርኩ ያለሁት እና ልጅነት ሲባል ይሄንንም ማንሳት ተገቢ ስለሆነ ነው ስለ መንፈሳዊ ልጅነት ስናነሳ የሚጀምረው ዳግም ከመወለድ ነው ዳግም ያልተወለደ ሰው እንዲያድግ አይመከርም ሊያድግም አይችልም አሁን ጌታ ሲያስተምር ታስታውሳላችሁ ዮሐንስ ምዕራፍ 3 ላይ ኒቆዲሞስን ዳግመኛ ካልተወለድክ አለው አይደል ወደ እግዚአብሔር መንግስት አትገባም ሲለው ያም የሕግ አስተማሪ ምንም እንኳን ቢሆን ይሄ ቃል ሊገባው አልቻለም እንዴ ካረጀው በኋላ እንደገና ወደ ማህፀን መግባት ይችላል ወይ ብሎ ሲናገር ታያላችሁ ጴጥሮስን በመልእክቱ ላይ ምን ይለናል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ይላል ዳግም አማኝ መወለድ አለበት ይሄ አዲስ ፍጥረት ናችሁ የምንለው ማለት ነው አሮጌውን ነገር ጥሎ በቃ ለክርስቶስ የሚኖር አዳማዊ ባህሪውን ትቶ ዳግም የተወለደበት ፋሚሊ ውስጥ እግዚአብሔር መንግስት ውስጥ የተወለድንበትን ህይወት ነው የሚያሳየው ይሄ ከሆነ በኋላ ግን በቃ ዳግም ከተወለዳችሁ በኋላ እንደፈለጋችሁ አልተባለም እደጉ ተብሏል አሜን አማኝ ማደግ አለበት በተለይ ጌታ ደቀ መዛሙርቱ በነገራችን ላይ ብዙ ጊዜ ይታይባቸው የነበረው እሱ በነበረበት ዘመን የልጅነት ባህሪ በጣም ይታይባቸው ነበር ልጅ እንደምታውቁት አሁን ወደ ዋናው ሐሳቤ ስመጣ ማለት ነው አልቃሻ ነው በቀላሉ ይነጫነጫል በቀላሉ ይጎዳል የመቋቋም አቅም የለውም እና የሆነ ትንሹም ትልቁም ነገር የሚያስደነግጠው ግራ የሚያጋባው የሚያስለቅሰው የሰዎች ምሪት የሚፈልግ በቃ አይደለም በሁሉ ነገር ጋይድ እንዲያደርጉት ትንሹም ትልቁም ነገር ከወላጆቹ ኤክስፔክት የሚያደርግ ነው ስለዚህ ጌታ አንድ ጊዜ ምን አላቸው ዮሐንስ 16:12 ላይ እንደዚህ የሚል ቃል ሲናገር ታያላችሁ ዮሐንስ ወንጌል ምዕራፍ 16 ቁጥር 12 የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል እርሱ ያከብረኛል ለኔ ካለው ወስዶ ይነግራችኋል ይላል አሁን አለ ሲያቸው የተሻለ ጠለቅ ያለ ነገር ሊነግራቸው ሲል ሊሸከሙት አይችሉም ካላቸው መንፈሳዊ ደረጃ ልጆች ስለሆኑ
አይ አለ አሁን ልነግራችሁ አልችልም አለ ያ መንፈስ ሲመጣ ግን ያን ጊዜ ያስተምራችኋል ብሎ ሲናገር ይታያል ታዲያ መንፈሳዊ ልጅነት ተገቢ ካልሆነ ለማደግ ምን ማድረግ አለብን መንፈሳዊ ልጅነትስ በምን ይገለጣል ምንድነው ካራክተሩ መንፈሳዊ ልጅ ነው አንድ ሰው ለማለት ወይስ መንፈሳዊ ልጅ ነኝ አይደለሁም ለማለት መጽሐፍ ቅዱስ ምንድነው የሚለው መንፈሳዊ ልጅነት ቆይታ ይፈልጋል ግን ቆይታ ሁሉ መንፈሳዊ ማቹሪቲ አያመጣም ከኔ ጋር ናችሁ ብዙ አመት መቆየት ከተጠቀሙበት ማቹርድ እንድንሆን ያረጋል ካልተጠቀምንበት ግን በዛው እንድንቀጥል ያረጋን ይችላል ይሄን ዕብራውያን ምዕራፍ 5 ከቁጥር 11 ጀምሮ ስታነቡ የምታገኙት ቃል ነው ከጊዜው የተነሳ ይላል አይደል አስተማሪዎች ልትሆኑ ሲገባችሁ አሁንም ያንን የህፃንነት ትምርት ትፈልጋላችሁ ብሎ ሲገስጻቸው ይታያል ጊዜያችሁ ያስተማሪ ኑሯችሁ የተማሪ ጊዜያችሁ ያዋቂ እናንተ ግን ስቲል ልጆች ህፃናት ናችሁ ነው የሚላችሁ እና ታዲያ ምንድነው መለያው ይው እግዚአብሔር አንድ ነገር ወደ ቤትሽ ሲያመጣ ወደ ቤትህ ሲያመጣ በህይወት የሆነ ነገር ሊመርጥህ ሲፈልግ ያንተን የህይወት ስታንዳርድ ያያል አሜን በሉ እስቲ ለዚህ ይው የልጆቻችንን እድገት እኛ እናቃለን አይደለም ወላጅ ያቃል የ10 አመት ልጃችሁን እስቲ መኪና አስነሳና ሱቅ ሄደህ የሆነ ነገር ገዝተና አትሉ አይደለም ለምን የ10 አመት ልጅ ነው እንደ 19 20 ምናምን ከደረሰ በኋላ ግን በደንብ ድራይቭ ማድረግ ስታረጋግጡ ግን ትሉታላችሁ እናንተ ናችሁ የምታውቁት እንጂ እሱ 10 አመት ሆኖም እኔ እችላለሁ ሊል ይችላል ያለበት የህይወት ደረጃ የሆነ ቦታ እንዲቀመጥ ያደርገዋል ይሄን ሌሎች የመጽሐፍ ቅዱስ ክፍሎች አሉ በኋላ የምናያቸው ይሆናል እና ልጅነት በራሱ ክፉ አይደለም ግን አድሮም ልጅ መሆን ነው ትክክል የማይሆን ከዚህ በፊት ተናግሬያለሁ አይ ቲንክ ይሄ ፕሮሰስ እና ዲሌይ የሚባል ነገር ፕሮሰስ ሁሉ ጊዜ ጤናማ ነው አይደለም ቅድም እንዳልኩት ህፃን ልጅ መጀመሪያ ገና እንደተወለደ በወራት መካከል መዳሁ ከዛ እየተነሳ መውደቁ እንደዚህ ምግብ መብላት አለመቻሉ በወላጆች ድጋፍ መሆኑ ይሄ ትክክል ህጋዊ ነው ወይም ናቹራል ነው ምንም ሊደረግ አይችልም ትልቅ ሆኖ ያንን ኤክስፔክት ካረገ ነው ትክክል አይደለም የሚባለው አሁን እኔ በጣም እንድትሰሙ የምፈልገው ትልቅ ሆኖ ብዙ አመት በእግዚአብሔር ቤት ኖሮ የልጅነት ካራክተር ከታየብን ማስወገድ አለብን ነው መጽሐፍ ቅዱስ የሚለው ስለዚህ እሱን ወደ ማየት እንምጣ ለመሆኑ በምን ይገለጣል ስንል አንደኛ በንግግር ልጅ ሳለው እንደ ልጅ እናገር ነበር አላ ጳውሎስ የልጅነት ንግግር አለ ይላል ያዋቂ ንግግርና የልጅነት ንግግር ይለያል ካዋቂ ኤክስፔክት አርጋችሁ አንዳንዴ የልጅ ወሬ ገጥሟችሁ አቅም የሆነ ልታወሩ በቃ ኦኬ ብላችሁ ወይ አለባበሱ ወይ ሁኔታውን አይታችሁ ጠጋ ብላችሁ ማውራት ሲጀምሩ ወይ ብላችሁ ደንግጣችሁ እና በንግግር ይገለጣል ይለናል ጳውሎስ ልጆች ይመጣላቸው ይናገራሉ ኢቭን አሁን አንዳንዴ ቤታችሁ እንኳን ስታወሩ በጥንቃቄ ነው አለም ታወሩ መኪና ውስጥ አንዳንዴ ወላጆች ሳያውቁ ዝም ብለው ያወሩ አንዴ ማሚ ቅድም ያልሽው እንደዚህ ነው አይደል ይላል እንዴ ብለው ድንግጥ ብለው ወላጆች ወይ አልሰማኝም ብለው እነሱ ያችን ሰሙ ማለት ሄደው እንዲደርስ ያልፈለጋችሁት ቦታ ሁሉ በስነ ስርዓት ላይ ያደርሱላችሁ ይችላል በክፋት አይደለም ግን በቃ እነሱ አያውቁማ መናገር ያለባቸውን መናገር የሌለባቸውን በደንብ አድርገው የሰለጠኑ ካልሆኑ አያውቁም ይናገራሉ የልጅነት ንግግር አለ የልጅነት ጠባይ አንዱ የሚገለጠው በቃላት ነው አማኝ ንግግሩ የተቆጠበ መሆን አለበት ልጅነት አንዱ የሚገለጠው ስሜትን መግዛት የላቸውም ሰልፍ ዲሲፕሊን የላቸውም ልጆች የሆነ ነገር ካስቆጣቸዋቸው ይናገራሉ የሆነ ፍለፊት ነው የሆነ ነገር
ይሄ በእግዚአብሔር ሰዎች አንደበታችን የተገራ አንደበታችን የተቆጠበ ምን መናገር እንዳለብን የምናውቅ መሆን አለብን አሜን በሉ እስቲ ለዚህ ይው እንዴ ማቹርድ የሆነ ሰው እኮ ስለሚያውቅ አይናገርም ሄዶ ምን ያመጣል ብሎ ያስባል ልጅ እንደሱ ያስብ ስናገር እዛ ጋር ምንድነው የሚያመጣው ውጤት የማይጠነቀቅ ከሆነ አንድ ሰው እንደፈለገ ተናግሮ እዛ ጋር ያለው ሰው እንደፈለገ ይሁን የሚል ከሆነ ይሄ የልጅነት ባህሪ ነው ማለት ነው ምክንያቱም ማንንም በመጉዳት የእግዚአብሔር ሰው መሆን አይቻልም ሁሌም አማኝ አንደበቱ ቁጥብ የሚናገረውን የሚያውቅ መርጦ የሚናገር መሆን መቻል አለበት ይሄ እንግዲህ ብዙ ጊዜ በተለይ ወደኛ አካባቢ ነው የሚጠቀሰው በግልጽነት ስም እንደፈለገ ነው የሚነገረው ይባላል ሐረር አካባቢ አለ አይደለም ሚዛኑን ካልጠበቀ ትክክል አይደለም ገባችኋል ግልጽነት ከፍቅር ጋር መሆን አለበት አሜን በሉ እስቲ እንጂ እንዳው ዝም ብሎ ሰው በሚጎዳ መልክ መሆን የለበትም አንዱ የልጅነት ካራክተር ተብሎ የተጠቀሰው ይሄ ነው ሌላው ከልጅነት ባህሪ ምንድነው ሁሉን አዋቂ ሆኖ መቅረብ እና እኔ የሚል ቃል ማብዛት የልጅነት መገለጫ ነው እኔ በንግግራችሁ ውስጥ እኔ ካበዛዛችሁ መንፈሳዊ ልጅነት አለ ማለት ነው በተለይ ይሄ ጥሩ አርጎ የሚገልጥልን በሐዋርያት ሕይወት ደቀ መዛሙርት ማርቆስ 9:33 ላይ ያረጉትን ትንሽ እኔ ማርቆስ 9:33 ወደ ቅፍርናሆም መጣ በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው ይላል ይው እኔ ነኝ የምበልጠው ብለዋል ሐዋርያት በመንገድ ላይ ጌታ ያለበት ያው መቼም ከባድ ነው አይደል እሱ ባለበት እኔ ነኝ ማለት ትንሽ አይመችም for some reason ተልከው ይሁን አላቅም ብቻ ከገበያ ይሁን ሲመጡ ጴጥሮስ እኔ ነኝ ይላል እንዴት አንተ ነኝ ትላለህ ይላል ዮሐንስ ደግሞ እኔ ያለው እኔ ወደ ደረቱ አንዴ ጠጋያልኩ ሚስጥር ሲያወራኝ ስንት ነገር ይያለ አንተ አታፍርም እኔ ነኝ ስትል ሲል ይሁዳ ይስቃል እንዴ እናንተ አታፍሩም እንዴ እኔ እኮ ሊያችሁ ብዬ ነው እኔ ገንዘቢያ እየተደረኩት ስለምበልጥ አይደል እንዴ ስለሚያምነኝ እኔ ነኝ እንጂ ይላል ያምኔ ነኝ እኔ ነኝ በሚል ህይወት ውስጥ ታስረው ኢየሱስ ጋር ሲመጡ አገር ሰላም ብለው ጸጣሉ አሁን የልጅነት ጠባይ አየ መሻር አለበት ኢየሱስ በአዲስ ዕውቀት መጣ ከዛ በመንገድ ስትነጋገሩ የነበረው ምንድነው አላችሁ አይ ምንም አሉ ከዛም መጽሐፉ ጸሐፊው ነው አብራርቶ የነገረን እንጂ እነሱ እንደዚህ ብለው አልተናገሩ እነርሱ ግን በመንገድ ይላል ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ ይላል አንድ ነገር እንነጋገር የእግዚአብሔር ቤት የመበላለጥ ቤት አይደለም አንዱ አንዱን የሚበልጥበት ቤት አይደለም አሜን በሉ እስቲ በህብረት በፍቅር በወንድማማችነት ተያይዘው የሚኖሩት ኑሮ ነው እንደማንኛውም ሰው ታላላቆችን ማክበር ይገባል ኦፍ ኮርስ ሁሉንም ማክበር ይገባል ግን የበለጠ ደግሞ ለታላላቆች ክብር መስጠት ያስፈልጋል ለአገልጋዮች የሚሰጥ የራሱ የሆነ ክብር አለ ግን እንደ በቃ በሁሉም አይነት ሁሉን ሰው የሚያከብር ሰው እኮ አይቸገርም ሁሉን ይወዳል ሁሉን ያከብራል ለሁሉ ጥሩ እኔ ስንል ነው ችግር የሚፈጠር እና በተቻለን መጠን ቃላችን የተቆጠበ ንግግራችን ሌሎችን እንዳይጎዳ መጠንቀቅ ያስፈልጋል ጌታ አንድ ጊዜ ምን ተናገረ ማቴዎስ 15:11 ላይ
ደቀ መዛሙርት እጃቸውን ሳይታጠቡ በሉ ተብሎ ሲነገር እሱ ምን አለ? ሰውን የሚያረክሰው ወደ አፍ የሚገባ አይደለም ከአፍ የሚወጣው ነው አለ። ቃል ሰውን ያረክሳል። የሰው ማንነቱ መለኪያው አንደበቱ እንደሆነ ታውቃላችሁ። ቃሉ በሰው ዘንድ ተቀባይነት እንዲኖረው እንዳይኖረው የሚያደርገው ቃል በጣም ፓወርፉል ነው። ስለዚህ ከሰዎች አፍ ከመውጣቱ በፊት መታሰብ መታረቅ አለበት። እሺ ታዲያ መጽሐፍ ቅዱስ እስቲ ስለ አንደበት አንዳንድ ነገሮችን ልናገር። ሮብ ማስተምረው ከዛ ጋር የተያያዘ ስለሆነ በጣም ዲፕ አልሄድም፣ ግን አንዳንድ ነጥቦችን ነካ ላርግ። ሪዝነብል ያልሆነ ምክንያታዊ ያልሆነ ቃሎች በልጆች አንደበት ይነገራሉ። ምክንያታዊ ሳይሆኑ በቃ ዝም ብለው መነገር ስላለባቸው ብቻ የሚነገሩበት ጊዜ አለ። አሁን ልጆች ጋር የሚታየው አንዱ ካራክተር ምንድነው? አስበው አውጥተው አውርደው አይደለም የሚናገሩት። ቅድም እንዳልነው የመጣላቸው ነው የሚናገሩት። ያ ደግሞ በራሱ ትክክል እንዳልሆነ እናያለን። ምሳሌ 29:20 ላይ የእግዚአብሔር ቃል ስለ አንደበት የሚለው ነገር አለ። ምሳሌ 29:20 በቃሉ የሚቸኩል ሰው አይተሃል ብታይ ይላል፣ ከርሱ ይልቅ ለሰነፍ ተስፋ አለው። እኔ በጣም ካስደነገጠኝ የመጽሐፍ ቅዱስ ክፍል አንዱ ይሄ ነው። ሰነፍን እኮ ጠቢቡ ሰለሞን ከምዕራፍ 1 ጀምሮ እንዴት አድርጎ እንደሚቀጠቀጠው እኮ ልነግራችሁ አልችልም። ለሰነፍ ጀርባ በትር ይላልኩ። ሰነፍን ሙቀጫ ውስጥ አስገብተው ቢወቅጡት ስንፍናው አይለቀውም ሁሉ ይላልኩ። ስለ ሰነፍ እኮ ያላለው ነገር የለም። እንደ ሰነፍ አውርዶ የጣለው የለም። ግን ከሰነፍ የበለጠ ክፉ ነገር አለ ብሎ እዚህ ጋር ይነግረናል። ምንድነው ስንለው በአፉ የሚቸኩል ሰው አይተሃል፣ ከሱ ይልቅ ለሰነፍ ተስፋ አለው ብሏል። አየ ንግግሮቻችን ቅድም እንዳልኩት ማንነታችንን ስለሚገልጡ እንደፈለጉ መናገር ተገቢ እንዳልሆነ ያሳያል። የልጅነት ባህሪ በአንደበት ይገለጣል። መዝሙር 34:12 ላይም የሚለውን የእግዚአብሔርን ቃል እናንብብ። መዝሙር 34:12 ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮችም ወደ ጮታቸው ናቸውና መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው ይላል። በጣም በብሉይ ኪዳንም በአዲስ ኪዳንም ስለ አንደበት ኃይል ሲነገር ዘመን ያበላሻል ይላል። ወገኖቼ አንድ ልምምድ ልንገራችሁ። በህይወታችሁ ለምሳሌም ቢሆን በጨዋታም ቢሆን በራሳችሁ ላይ ክፉ ቃል አትናገሩ። አሜን በሉ እስቲ። አንዳንዴ የተለመደ ነገር አለ በእኛ ባህል በእኛ ማህበረሰብ በተለይ በቃ በጣም ብዙ ነው ያለው ኔጌቲቭ ቃል። እኔ አመድ አፋሽ ነኝ ይላል። ገባል? አመድ የሌለበት ሀገር አመድ አፋሽ ነኝ ብሎ አመድ ይጣራል። እግዚአብሔር ያሳይ። ምን ማለት ነው? እኔ ሰው አይወጣልኝም ብለህ እንዴት ሰው ይውጣል? አይደለም ዘጋሃ በራሳፍ እኔ ሰው ሁሉ ጠላቴ ነው ትላል። ይሆኑልሻላ። በመሰረቱ ያልዘራነው አይታጨድም አይደለ? ይሄንን ስንል ከቃል ያለፈ አንዳንድ ሰው የፈለገው ቢሆን ጉዳዩ አይደለም። እከሌ ታመመ ጉዳዩ አይደለም። እከሌ ቸገረው ጉዳዩ አይደለም። እከሌ ሞተ ጉዳዩ አይደለም። የሆነ ነገር ሲደርስበት ቁጭ ብሎ ሲጠብቅ ሰው ይጠፋል። እኛ ፈርዶብናል መቼም ሮጠን እንሄዳለን። ግድ ነው። ሌላ ሰው በመስኮት ቢያበር የለም። እንንተና ቤት ያየው ነገር አልሆነ ሲል
እኔን ማን ይወደኛል ማለት የለብህም እነሱ ዘርተው ነው አይደለም ይሄን ደግሞ ጎልጎን ማስኬድ ያስፈልጋል ብዬ ነው ኦፍ ኮርስ እኛ ስለመጡልን ምንሄድ ሲቀሩብን ምንቀር አይደለንም ኦፍ ኮርስ አይደለም እንዳው በውጭ ያለውም ሰው አንዳንድ ሰው አይታችኋል ዓለማዊ ሁሉ ግልብጥ ብሎ ይመጣል በአገር ሰላም ሰርቶ እና ምንድነው ለማለት የፈለኩት ያው ህይወትን የምትወድ ከሆነ ዘመንህ እንዳይበላሽ በጎ ዘመን ማየት የምትፈልግ ከሆነ ብሎ ምን ይሆን የሚለን አይደል ይሄ ኤክስፔክት ምድር ነገህን እንዳይበላሽ ትፈልጋለህ አለ ነገ መልካም እንዲሆን ትፈልጋለህ ስንለው አንደበትህን ከክፉ ከልክል ከንፈሮች ሽንገላን እንዳይናገሩ ይሄንንም ወቁ ይው ቅድም የተናገርኩትን ሚዛናዊ ለማድረግ አንድ ሌላ ነገር ልንገራችሁ ሽንገላ ወይ ሽንገላ ስንችል እኮ እንደኛ ኤክስፐርት እኮ ነው ታውቃለህ ሰውየው ጋር ስንደርስ አቤት ተቀርተን በቪዲዮ ቢታይ በጓሮ ያልነውና ፊት ለፊት ያልነው አቤቱ የልብ ያሳብና ያንደበቴ ቃል በፊት ያማረውን አለ ዳዊት አይደል ሁለት ይሆን እኮ አስቸግሮት ነው እዛ ጋር ሌላ እዚህ ጋር ሌላ እና ሽንገላ ማለት በቃ እንዴን በቃ ሰሞኑ ሳስብ ነበር ብሎ ይሄኔ እኮ ሲጨፈጨፈው ውሎ እኮ ነው ሳስብ ነበር ያ እና ያኛው ሰውዬው ደግሞ ደስ ይለዋል አሰብከኝ ሲለ አዎ አሰብኩ አዎ እንደ ሙሉ ይቅርብህ ግን አስቤያለሁ አይደል አስቤሽ ነበር እና ያኛው ሰው ደግሞ በቃ መልካም የተባለለት መስሎት ቁጭ እንዴ ቢቀርስ ደግሞ እንደው ቢያንስ ሰው ጋር ግጭትም ይፈጠራል እንደው አስተባብሎ ይሁን አሳምሮ ሌላ ታሪክ መፍጠር ደግሞ ምን አመጣው አይ ይሄ ጥሩ ነገር ሽንገላው አንደበት ሲባል አሁን በአንደበቱ ሲባል አንድ ሰው ምንድነው ይመጣላችሁ ብዙ ነው ታውቃላችኋል ውሸት ከአንደበት ጋር የተያያዘ ነው አይደል ቁጣ ከአንደበት ጋር የተያያዘ ነው ንዴት መሳደብ አሁን እዛ ጳውሎስ ኤፌሶን 4 ተቁጥር 29 ጀምሮ የሚለው አይደለም እንደዛ የሚለው መራርነት ንዴት ቁጣ ጮት ስድብ ከናንተ ዘንድ ይወገዱ ይላል እና ምንድነው አንደበት ዘመንን ያበላሻል ክፉ ቃል አታውጡ በልጆቻችሁ ላይ አትናገሩ እኔ አሁን አንዳንዴ ሚስቴ አረነኝ ልጆች ነገ እንደዚህ ታያቸው ነው ቋል ፊውቸራቸው እነሱ ብራይት ነው ብላታል መልካም እንደሚወድላቸው አውቃለሁ ይላል ይሄን ስል የሚገባቸው እንዳያደርጉ እንተው ማለት አይደለም ግን አውቃለሁ በቃ ሊወድቁ አይችሉም ተራሰው ሊሆኑ አይችሉም እግዚአብሔርን የሚያገለግሉ የእግዚአብሔር ባሪያዎች ይሆናሉ በየናገራለሁ ሃሌሉያ ለኔ በስጋ ለወለድኳቸው ብቻ ሳይሆን በሙሉ በቅዱሳን ልጆች ላይ ነው ይሄን የምናገረው ኢየሱስ የተባረከው እያንዳንዳችን ልጆቻችን ተራሰው አይሆኑም ለምን የሰራውት ጌታ እግዚአብሔርን በሚሄዱበት መንገድ እኛ ከፊት እየሄድን እነሱ ከኋላ ስለሚከተሉ ፍጻሜያቸው ያማረ ይሆናል ቃል አናወጣባቸው መጥፎ ቃል ያደግንበትን ቃል እኛ ራሱ እንዴት እዚህ እንደደረስን በእግዚአብሔር ምሕረት ነው እንጂ ያልወጣብን የቃል አይነት አለ እንዴ እኛ ሀገርማ እኔ ሌላ ዓለም ላይ ያለው ነው ቆምለው ሰው ልጁ ላይ እንደዛ አይነት ቃል ወይ አቤት አሁን አንዳንዱ ራሱ ከመድረክ ራሱ ማለት የሚቀፍ ነው አለ ወላጆቻችን ያላሉን ቃል አለ እንዴት ተርፈን ከዛ ውስጥ ሁሉ ወተን እዚህ ጋር እንደቆም ይሄን አይቶ ነው እግዚአብሔር ምሕረት እንጂ እንዴ ይድፋ ይባላል አሁን ልጅ ወልደ በእውነት እኮ ነው የምላችሁ ገበጅ ምን አይነት እኮ ማህበረሰብ ውስጥ እንዳደግን እኮ እና ያንተን ያሳየኝ ይላሉ ገባ ያሳየኝ እኮ መጥፎ ሆኖ ደርሶብህ ያሳየኝ ነው እኮ የሚሉት አረበስማ ይሄ በእውነት ይሄ ከባድ ነው የኛ ማህበረሰብ ትንሽ ከባድ ነው አንዳንዶች ብልጭ የሚልባችሁ ካላችሁ አሁንም እዚህ ሆናችሁ እንዳትሉ መጥፎ ነው ሲዘራብን ያደግንበት ነገር አድገንም ተጽኖ እንዳያረግ ለማለት ነው እና ዘመን ያበላሻል ከክፉ ሽሽ አለ መልካምን አድርግ ሰላምን እሻ ተከተላት የእግዚአብሔር አይኖች ወደ ጻድቃን ጆሮዎችም ወደ ጮታቸው ናቸው መንፈሳዊ ልጅ የሆነ ሰው በእግዚአብሔር ፊት እንኳን የሚያወራው ቃል ትክክል አይደለም ታውቃለህ በእግዚአብሔር ፊት እንኳን በጸሎት ማለት ነው
አንዳንድ ጸሎቶች በነገራችን ላይ ተቀባይነት የላቸው ሪጀክት የሚደረጉ ጸሎቶች አሉ ለምሳሌ ብዙ ጊዜ የምንጠቅሳት ማርታና ማርያም ሉቃስ 10 ላይ የተጠቀሰው አያችሁ ማርታ ሽርጉድ እያለች ነው ታስተናግዳለች እንግዳ ቤቷ መጥቷል ጥሩ እኮ ነገር ነው ያደረገችው አይደለም ሻይ ቡና ትላለች በቃ ያ የከበረ ጌታ በርግጥ ቤታቸው ማስገባቱ ራሱ ትልቅ ነው ቀስ ብላችሁ ይሄ ቴዎሎጂካል ባክግራውንዱ ስታጠኑ ቤታቸው ማስገባቱ ራሱ ቀላል አልነበረም ትልቅ ዋጋ የሚጠይቅ ነገር ነው አድርገዋል አንድ ሐሰተኛ መምህር ትንሽ ከተማ ነች ቢታንያ አገር ሁሉ ያያል እዛ ቤት ገባ ማለት ነገ መቅደስ ቤተ መቅደስ ቢሄዱ የሚቀበላቸው የለም ነገ ምኩራብ ቢሄዱ የሚቀበላቸው የለም ግን አስገብተውታል ሶኬ ብለው ከዛ አልፈው ደግሞ ሽርጉድ እያለች ማርታ ስታስተናግድ ማርያም ግን ቁጭ ብላ እግሩ ስር ተሰማለች ይሄ ማርታ ከምታቀው የህይወት ልምምድ አንፃር ትክክል ስላልሆነ ለጌታ ጌታ ሆይ አለች አትገስጻትም ወይ እኔ ብቻዬን ስደክም ስለፋ እሷ ግን እዚህ ቁጭ ብላለች ጸሎት አርጉታ ይሄን ጌታ አሁን ቢሆን ኖሮ ወደ ሰማይ አይደለም የጸለየችው ይችላል ጌታ ጋር እንዲደርስ አይደል ዲያላባው ግን ጌታ ዩር ራይት አላላትም ልክ ነሽ አላላት አንቺ ራስሽ ነሽ መገሰጽ ያለብሽ አላት አንዳንድ ጸሎቶቻችን እኛኑ መልሰው የሚያስወቅሱ የሚያስገስጹ ናቸው እንደ ቃሉ አይደለም መጽሐፍ ቅዱስ ምሳሌ ላይ ምን እንደሚለው እንደ ህጉ ያልሆነ ጸሎት በእግዚአብሔር ፊት አጸያፊ ነው ይላል አንድ ጊዜ ደግሞ የእነ ዮሐንስና ያዕቆብ እናት ወደ ጌታ መጣ ጸሎት አቀረበች እሷም ደግሞ I think እነሱ ናቸው ከኋላ የነገሯት አንዳንድ ሰው እኮ ያው ከፊት ለፊት ያለው እና ያለን እንጂ ተጀርባ የሆነ ሰው እኮ ለኩሶ ይሆናል አይደለ እንደዛ የሚሆንበት ጊዜ አለ ታውቃለህ መታሷ ምን ታውቃለች ታዲያ እና ነው ያን ሁሉ ዲቴል ልታወራ የምትችለው ራሳቸው አውራያቶቹ ከጀርባ ሳይኖሩ እንዳልቀሩ እንጠረጠራለን መጣችና እየሰገደች ይላል ጌታ ሆይ በመንግስት ስትመጣ አንደኛው ልጄ በቀኝ አንደኛው ልጄ በግራ አባክህ ይሁን አለች ስትል ጌታ ኢትስ ኦኬ አላላትም ጸሎት ነው ያቀረበችው ግን ምን አላት እኔ መጠጣውን ጽዋ ሊጠጡ ይችላሉ እኔ መጠመቃትን ጥምቀት ሊጠመቁ አዎ አለች እሷ የሆነ ጁስ ነገር መስሏታል መሰለኝ ቢጠጣ ሲባል የሆነ ፈሳሽ ነገር ነው የታያት በቃ ብቻ የሚጠጣ ነው ያላት እና የሚጠመቀውም ሲላት ውሃ ውስጥ ገብቶ መውጣት መስሏታል መሰለኝ እንዴ አዎ አለ ይችላሉ ምን ችግር አለ ይጠጣሉ እንትኑንም ጥምቀቱንም ስትል መጠጣታቸው እንኳን አይቀርም ግን በቀኝና በግራ መሆን ግን ከሰማይ ኦሬዲ ተመድቦ አልቋል ቦታው ተይዟል አላት ማን ነው ለካ በቀኝና በግራ ለካ ስትከብር ያለችው እዛ በመስቀል ላይ የተሰቀሉት በግራና በቀኝ የተሰቀሉት ሰው ነው የጠየቀችው ገባ እና አንዱ በግራ ይሰቀልልኝ አንዱ በቀኝ ይሰቀልልኝ ልጆቼ ነው ያለችው እግዚአብሔር ያሳያ አሁን የትርጉም ቢገባት እሺ ትላለች እና አንዳንድ ጊዜ ያለ ዕውቀት የሚደረግ ጸሎት ያልኩት ለዚህ ነው እና የልጅነት ጸሎት በእግዚአብሔር ፊት አጸያፊ ነው ኦፍ ኮርስ ልጅ ሆነን ሳለን ልክ ነው ግን አድጎ ማለት ነው እና አንዱ የሚገለጠው በንግግር ነው ሁለተኛ ጳውሎስ በዚሁ ክፍል ላይ የነገረን አስተሳሰብ ነው አስተሳሰብ የልጅነት አስተሳሰብ መቀየር አለበት የሚል ነው አስተሳሰብ እንደ እድሜያችን ይለዋወጣል ይቀያየራል አንድ በስጋ የህቴ ልጅ ከዚህ በፊት አውርቻቸዋለሁ ከረጅም ዓመት በፊት አይ ቲንክ አሁን አሜሪካን ሀገር ነው ያለችው ትልቅ ቦታ ትሰራለች ልጅ ሆና አብረን እየተጫወትን ወደፊት ምን መሆን ትፈልጊያለሽ ያው እንግዲህ እንደማንኛውም ልጅ ትጠይቃት በጣም ትቀርበኛለችና እየተጫወትን ወደፊት ምን መሆን ትፈልጊያለሽ አልነግርም አለችኝ ወይ እኔ ደግሞ ያው ኤክስፔክት የምታርጉት ወይ ዶክተር ሆናለሁ ወይ ደግሞ እንደብቻ አንዱን ፓይለት ሆናለሁ ትለኛለች ብዬ ለምን አልኳት አይ ለክፋት እኮ አይደለም አልነግርህም ያልኳለችኝ ሁለተኛ ክፍል ሆኜ መሆን የምፈልገው ሶስተኛ ክፍል ሲሆን ቀየርኩት አለች
እሺ ስራ ሶስተኛ ደግሞ መሆን የምፈልገውን ቆይቼ አራተኛ ስገባ ቀየርኩት አለች ስለዚህ አሁንም ነገ ስለምቀይረው ምን ያደርግልሃል ብዬ ነው አለች አሃ የልጅነት አስተሳሰብ ማለት ይሄ ነው አየ ትምርቷ በጨመረ ቁጥር ማለትም ዕውቀቷ እየሰፋ ሲመጣ ምኞቷም እየተቀየረ መጣ ማለት ነው ዕውቀቷ ምኞቷን መራው ማለት ነው ስለዚህ አስተሳሰብ ላይ ስራ ኑሮ ይሰራል አይደለም ሐሳብን ዝራ ድርጊትን ታጭዳለህ ድርጊትን ዝራ ልማድን ታጭዳለህ ልማድን ዝራ ባህሪን ታጭዳለህ ባህሪን ዝራ ዘላለምን ታጭዳለህ ይባላል ምንድነው ይሄ የትኛውም ነገር ድርጊት ምንጩ አስተሳሰብ ነው የሚለው ማለት ነው ድርጊት ሐሳብን ዝራ ድርጊትን ታጭዳለህ ማለት እና ሰው ድርጊት ላይ አይደለም መታገል የሚገባው አስተሳሰብ ላይ ነው ኢቭን ልጆቻችንን የሆነ ነገር እንዲሆኑ ስንፈልግ ይሄን አጥር እንደዚህ ከሚለው ይልቅ በእውቀት የጨመርንባቸው ነገር ሞር ውጤታማ ያረው ነገሩ እንዴት አስከፊ እንደሆነ የተበላሸ ነገር ውጤቱ እንዴት እንደሚመጣ ከጨመርንባቸው ያን ነገር በመጠንቀቅ ያመልጣሉ ማለት ነው እኩል እድሜ ያላቸው ሰዎች እኩል አይነት ዕውቀትና እኩል ያላቸው አይነት አስተሳሰብ የላቸውም አይደል በመድር ላይ በመንፈሳዊው ባለማዊው ሰዎቹ የትጋታቸው ውጤት ነው እንቅልፍ የወሰደው ገበሬ የሚል አንድ ጽሑፍ አንብቤ ነበር ማሳ ላይ ተኝቶ እዛው እህሉን እያየ እንቅልፍ ወሰደውና ወዲያው እግዚአብሔር በራእይ ተገለጠለት ነው የሚለው ታሪኩ እና ምን አለው ብድግ በመንፈስ አረገውና እንዳለ አካባቢውን አሳየው ከሰማይ ሆኖ ሲያይ እዛ ጋር ደረቅ ነው እዛ ጋር በጣም ያምራል ለምለም ነው እዛ ጋር ደግሞ አረም የሞላው አለ የተለያየ ዘብርቅርቅ ያለ መሬት ነው አሳየው ከዛ እግዚአብሔር ሆይ ይሄው ታዲያ ታዳለ የለውይ አለ ገበሬው እንዴት ልጄ ሲለው ይሄው አንዱን ለምለም አርገው አንዱን ይሄው እንትን ሆኖ አንዱ እንደዚህ ሆኖ ይሄው ታዲያ እንዴት አንድ አይነት አልሆነም ሲለው ልጄ እኔ መሬቱን ለሁሉም ሰጥቻለሁ ዝናብም ለሁሉ አዝንቤያለሁ ልዩነቱ እነሱ ጋር ነው አለው የሰራው ተግቶ የቆፈረው አየ በማለዳ ተነስቶ ስራውን የሰራው ሰው መልካም ሆኖለታል እንጂ እግዚአብሔር ስላላረጋ አይደለም የሚለው አንዳንዴ እግዚአብሔር መውቀስ በማይገባን ነገር ነው ምን ወቅሰው እኛ ልንሰራ የሚገባው ካልቲቬት መደረግ አለበት ትዳር ልጆች ቤተሰብ ቤተክርስቲያን ሌሎችም ነገሮች ሁሉ ካልቲቬት መደረግ አለበት ኦፍ ኮርስ አንዳንዴ እንደሱም ሆኖ ያለፈ ነገር ሊመጣ ይችላል ሰዎች ስለሆኑ መቼም ልጆች አስቸጋሪ ልጆች ስለሆኑብን እኛ መጥፎ ስለሆነ ነው ማለት አይደለም ይሄ መቼም የዳዊት ልጅም ልጆችም አላለ አመፀኛ ሆኖ ተወልደዋል ግን ድርሻችንን መወጣት ይተበቀብናል ለማለት ነው አስተሳሰብ ከዓለማዊ አስተሳሰብ የተለየን መሆን አለብን ሮሜ 12:2 ላይ የእግዚአብሔር ቃል ምን ይላል በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል በሌላው ትርጉም ላይ ምንድነው የሚለው don't conform to the pattern of this world but be transformed by the renewing of your mind ይላል ዓለም በመሰጣችሁ ፓተርን ዓለም በመሰጣችሁ መመሪያ አትንቀሳቀሱ አሜን በሉስቲ አይ ዓለም የራሷ የሆነ አካሄድ አላት ዓለም የራሷ የሆነ መውጫ መግቢያ እንዴት መክበር እንዳለብህ እንዴት ወደ ተሻለ ነገር የራሷ የሆነ ስዕል አላት በሱ እንዳትሄድ አንተ ግን በልብህ መታደስ በአይምሮ መታደስ ተለወጥ አስተሳሰብ ይቀየር ነው የሚለው አንዳንዴ በእግዚአብሔር ቤት ሆነን ያንን አስተሳሰብ ይዘን ስንሄድ ይታያል እግዚአብሔር ይሄንን ጣሉ ነው የሚለው በልባችን መታደስ መለወጥ አለብን ስለ ሰው ሐሳብ መጽሐፍ ቅዱስ ብዙ ጊዜ በኔጌቲቭ ያነሳዋል የሰውን ሐሳብ እንዳውም በሁለተኛ ቆሮንቶስ 10:5 ላይ ስለ ውጊያችን ይናገርና ውጊያ እንዴት እንደምናደርግ
ካስረዳን በኋላ በሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው ነው ይላል ከፍ ያለውን ነገር ሁሉ እናፈርሳለን የሰው ሐሳብ መፍረስ ሁሉ አለበት መፍረስ ሲኖርበት ማለት ነው ከእግዚአብሔር ቃል ጋር አብሮ የማይሄድ ሲሆን መፍረስ እንዳለበት ይናገራል ስለዚህ ደቀ መዛሙርት በዚህ ነገር ሲወቀሱ ብዙ ጊዜ ታያላችሁ በራስ አስተሳሰብ መደገፍ በራስ ዕውቀት ላይ ተስፋ ማድረግ በመጽሐፍ ቅዱስ ተነቅፎ እናያለን እሺ ሶስተኛውና ለዛሬው የመጨረሻውን ሐሳብ ልናገር ቅናት አንዱ የልጅነት መገለጫ ነው አገር ቤት ነው የሆነ ቪዲዮ አይቻለሁ አንድ ጊዜ አባትየው የሆነ ቦታ ሊሄድ ፈልጓል ቦሌ አካባቢ ነው አይ ቲንክ በእግር ነው ወክ ያረጉ ሲያይ ይሄ የልጆች ሱቅ ተርታውናል ገባቻለ የልጆች ልብስ መሸጫ አሻንጉሊት መሸጫ አሁን በዛ ጋር እንዴት ልጁን ይዞ ይሄድ ስለዚህ ምን አረጋው አይኑን ግጥም አርጎ ይዞት ፊቱን አዙሮ ማለት ነው ልጁን ያው ገንዘብም ስለሌለው እየሮጠ ተሻግሮ ካለፉ በኋላ አስቀመጠው ልጁም አልገባው ምንድነው አለው አይ በቃ ሄዳል ታየ አምጣ ይላል ልጅ ነው አባቴ ቸግሮታል አቅም ልጆች በተፈጥሯቸው የሰው ይሁን የማይሁን አምጣ የኔ ነው ማለት መቅናት አለባቸው እንዲሁ በመንፈሳዊ ህይወት ይሄም በተለይ አደራ በየማስተነቀቃቸው አንድ ነገር ቅናት በልባችሁ እንዳይኖር ተጠንቀቁ ለመሆኑ ቅናት ምንድነው ቅናትስ ምን አመጣው ይው ቅናት ማለት አንተ ልትሆነው ያልቻልከው ነገር ሌላ ሰው ሲሆን በሱ ላይ በኔጌቲቭ መነሳት ማለት ነው የሆነ ሰው አንድ ዕቃ ገዛ አንዳንድ ሰው በቃ በጣም ይበሳጫል እሱ ለመግዛት ሳይሆን ያ ሰው እንዴት ገዛ ብሎ በቅናት ቀጥል የሚል ሰው አለ ኢትስ ኦኬ ይግዛ ካንተ ባንክ ወስዶ አልገዛ የሆነ ቦታ ደረሰ እሰየው እንኳን ደረሰ ወንድሜ ነው ክብሩ ክብሬ ነው በቃ ይሁንለት ይው ቅናት በጣም መርዘኛ ከመሆኑ ውጪ ምን መሰላችሁ ክፋቱ አይታይም ፊት ለፊት አይደለም ቀንቼ ነው አይልም ሰው ከመሬት ተነስታችሁ የምትጠሉት ሰው ካለ ጥያቄ አርጉ ለምን ጠላችሁት እንደው ሰው መጥላት መቼም ትክክል ባይሆንም ትንሽ ሪዝን ይፈልጋል አይደል ለምን ማልፈልገው ሰው ነው የምትሉትን ሰው ለምን ነው ማትፈልጉት አንዳንድ ሰው የማይገናኙ ሰው ይጣላል ሰላም ተባብሎ የማያውቁትን በሚዲያ ያወቀው ሰው ሁሉ ይጣላል ለምን ይሄ መጠየቅ አለበት ወገኖቼ አንድ ነገር ልንገራችሁ እኛ የእግዚአብሔር ሰዎች ነን እግዚአብሔር ልቤን እንደሚያይ ማወቅ አለብኝ ኤቭሪ ዴይ መጠንቀቅ አለብኝ ስለማስበው አስተሳሰብ ስለምናገረው እግዚአብሔር ያያል ልባችሁ ዞር ሲል እንኳን ቶሎ ደንግጡ ኖ ተመለስ ይሄ ትክክል አይደለም ማለት ያስፈልጋል አስተሳሰቡ ያልተገራ ሰው ኑሮ የተገራ ሊሆን አይችልም ጳውሎስ ምን አይነት አስተሳሰብ ማሰብ እንዳለበት ሲነግረን ፊልጵስዩስ 4:8 ላይ የሚነግረን ሐሳብ አለ ፊልጵስዩስ ምዕራፍ 4 ቁጥር 8 በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ ጭምትነት ያለበትን ነገር ሁሉ ጽድቅ የሆነውን ነገር ሁሉ ንጹህ የሆነውን ነገር ሁሉ ፍቅር ያለበትን ነገር ሁሉ መልካም ወሬ ያለበትን ነገር ሁሉ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ቹዝ የምትመርጡት የምታስቡትን ነገር ንጹህ ነው ቅንነት አለበት ጭምትነት አለበት እውነተኛ ነው ሜዲቴት የምናደርገው ነገር ያው በተለይ ሰይጣን አንዱ ታርጌት የሚያደርጋቸው ሰዎችን በምን መሰላችሁ ሮንግ ኢንፎርሜሽን በመስጠት ሮንግ ኢንፎርሜሽን ሰውን ከእግዚአብሔር ይለያል አንዳንዴ በማታውቁት ሁኔታ መተው ሰዎች ስለ አንድ ሰው መጥፎ ነገር ያወራሉ እናንተ ያን ነገር ትይዙና ትጎዳላችሁ በውስጣችሁ ያን ሰው በክፉ እንድታዩት ያደርጋል
ይሄ አደገኛ ነው ስለዚህ የምንሰማውን ነገር መጠንቀቅ እንዳለብን መጽሐፍ ቅዱስ ይናገራል አምላካችሁ ነገርን ለበጎ ይቀየራል አሜን በሉስቲ መጥፎ አንዳንዴ ቅድም ሲጀምር መግቢያ ላይ የተናገርኩት ነገር አለ መጥፎ ነው የምንለው ነገር ነገ ምን ይዞ እንደሚመጣልናቅ ስለዚህ ሁሉ ጊዜ ባላችሁ ነገር ላይ ማመስገንን እግዚአብሔርን ማክበር ልመዱ ይሄ አንዱ የህይወት እድገት ምልክት ነው አንድ የመጨረሻ ነገር ልንገራችሁና በዛ ተቀልላለሁ ለዛሬ አንድ ፈረሱ የጠፋበት ገበሬ የሚል የሆነ እንትን ላይ አይቼ ነው ፈረሱ የጠፋበት ገበሬ ይላል እና ጣዋት ወጥቶ ፈረሱ ቢፈልግ ጠፋ እንግዲህ ፈረስ ደግሞ ትልቅ ንብረት ነው ከዛ አካባቢው ያሉ ሰዎች ሁሉ ተሰብስበው በጣም እናዝናለን እንደው ፈረስ ጠፋባል ስለይ ለበጎ ነው አላቸው እንዴ ምኑ ነው ለበጎ አሉት አናቅም ለበጎ ነው አለ ከዛ ኦኬ ምን ማለቱ ነው ፈረሱ ጠፍቶ ለበጎ ነው እንዴት ይላል ብለው ወደ ቤታቸው ተመለሱ ለማጽናናት ሞከረው ከዛ በማግስቱ 3 የጫካ ፈረሶች ይዞ መጣ ራሱ ማለት ነው 4 ሆነው እንዴ ተባለ እንኳን ደስ አለ አሉት እና ሰውየው ምንድነው እንዴ ዘሎ ለክፉም ለደጉም ሪአክት የሚያደርግ ሰው አይደለም ከዛ ምንድነው እንዳው በእንግሊዘኛ የሚለው ሜይቢ ነው የሚለው እንኳን ደስ አለ ደግሞ አሁን ሲሉት ሜይቢ ይላል ምናልባት እና እንዴት ይው ፈረሱ አንዱ 3 ይዞል መጥቶ 4 ፈረስ እኮ ኖረ ሲሉት ሜይቢ ይላል አይ ይሄ ሰውዬ ብለው ሄዱ ከዛ አንደኛው ልጁ ፈረስ ላይ ወጥቶ ዘበራው ፈረስ ላይ ጋልባለው ሲል አነሳና ከሰከሰው እግሩ ተሰበረ አይ ይብለው ደግሞ ሰፈሩ ተሰብስቦ መጥቶ እንዴት ሆንክ በቃ ልጅ ተሰበረ በጣም አዝነና ሲሉት ሜይቢ አለ እንዴት በጣም አታዝንም አሉት አይ ምናልባት ሜይቢ ከዛ በ15ኛው ቆሎ ምናምን ያገሪቱ መንግስት ወጣቶች እንዲታፈሱ ብሎ ለውትድርና በየሰፈሩ ሲመጡ እሱ ሲያው እግረ ሰባራ ነው ተውት ከዛ እዴ አሉና ሌሎቹ ወስደው እሱን ተውት እና ሜይቢ ዛሬ የመጣው ነገር አታቆም ምን ይዞ እንደሚመጣ ነገር እግሬ ተሰበረ ብለ ብዙ አትዘን ከምን እንዳዳና አታቅ አይደለም ፈረሴም ጠፋ ብለሽ አትዘኝ ነገ ምን ይዞ እንደሚመጣ አታቅ ምን ለማለት ነው አንዳንዴ መጥፎ ያልናቸው ነገሮች ውጤታቸው በነገ እይታ ሲታዩ መልካም ይሆናል እግዚአብሔር የተመሰገነ ይሁን የልጅነትን ጠባይ እናስወግድ እግዚአብሔር አምላክ የተመሰገነ ይሁን እንጸልያለን